ሰላም ጤና ይስጥልኝ። ለታህሳስ 8 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ፋኖ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ በርካታ ጠላት በመደምሰስና ከመቶ በላይ የግፍ እስረኞች በማስለቀቅ በጣም አስደናቂ ድል አስመዝግበዋል። ይህንን የደብረ ወርቅን አኩሪና ታላቅ ተስፋ ሰጪ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። የተወጋ ምናምን ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የሸዋ ጠቅላይ ግዛት እዝ ተጋድሎውን በማስቀጠል አስደናቂ ድሎች እያስመዘገበ ነው። ተጨማሪ ያለን ታደምጡታላችሁ። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ማርሸት ፀሐዩ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ ዝንጥል በተባለ ቦታ አስደናቂ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ በርካታ ጠላት በመደምሰስና ከመቶ በላይ የግፍ እስረኞች በማስለቀቅ በጣም አስደናቂ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ሰፊ ቀጠናን ያካለለው የሸዋ ጠቅላይ ግዛት እዝ ተጋድሎ ከይፋት እስከ መንዝ በጀግኖቹ የራምቦ ክፍለ ጦርና በቀጠናው ከሚገኙ አርበኞች ፋኖ ጦር ጋር በቅንጅት ታላቅ ድል እየተቀዳጁ ነው። ትናንት ከሌሊት ጀምሮ እስከ ረፋድ በዙ 23 እና በሞርተር የታገዘ ወራሪው የብልጽግና ፋሽስት ሰራዊት ወደ ጀግኖቹ ቀየ ቀውተሬና የለን በከባድ መሳሪያ የታገዘ ወረራ ፈጽመዋል። በዚህም ጀግናው የራምቦ ክፍለ ጦርና በተሬና የለን የሚገኘው የአርበኞች ፋኖ ጦር አርበኛ ታደለ ወርቁ ብርጌድና አርበኛ መሐመድ ስንዴው ብርጌድ በቅንጅት ለዘረፋ የተንቀሳቀሰውን የወራሪው ኦነግ ሰራዊት በየጥሻው ድባቅ እየመቱት ይገኛሉ። የብልጽግና አየር ወለድ ሰራዊት ዘመናዊ መሳሪያዎችን እያገተለተለ ወረራ ቢፈጽምም ጀግኖቹ በየሸንተረሩ ጎሮሮውን ይዘውታል። በወራሪው ሰራዊት የሞርተር የዘፈቅድ ተኩስ አንዲት እናት ከነ ህፃን ልጇ የቆሰለች ሲሆን ተደጋጋሚ በሚተኮስ የዙ 23 እና የሞርተር ጥቃት የንጹሃን ገበሬ ቤቶችና ንጹሃን ሀብት ንብረት እየወደመ ይገኛል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደብረ ወርቁን አስደናቂና አስገራሚ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አራተኛ ኮር ነበልባሉ ፎጎራ ክፍለ ጦር የሜዳው መብረቅ ነበልባሉ ፎጎራ ክፍለ ጦር ቃኝና መሐንዲስ ተወርዋሪ ሻለቃና አሳምነው ብርጌድ ዝንጥል ከተባለው ቦታ ላይ ቀድሞ ደፈጣ በመያዝ ባንዳውን የአድማ ብተና ጦር ከባድ ምት የመታ ሲሆን ባንዳው ከ10 በላይ ሙትና ከ20 በላይ ቁስለኛ የሆነ ሲሆን ከጉማራ እስከ ነጭ አፈር የነበረው ውጊያ አድማሱን አስፍቶ በሰዓት ከፊቲ እስከ ሸለቆ ጉበና የቀጠለ ሲሆን ጠላት ተጨማሪ ኃይል አስገብቶ አራት ዲሽቃና በርካታ ብሬንና በርካታ ስናይፐር ይዞ ከፍተኛ የተኩስ ሽፋን ቢያደርግም ነበልባሎቹ የያዙትን ቦታ እስከ ቀኑ 9 ሰዓት ይዘው ሲዋጉ የዋሉ ሲሆን ጠላትን በቆረጣ ቦታውን አስነቅለው አባረውታል። ጠዋት በደፈጣ የተመታው የባንዳ አድማ ብተናና የሚሊሻ አራዊት ሞራሉ ተኮታኩቶ ወረታ ገብተዋል። ድል የቀናቸው ነበልባሎቹ መነጉዘር ሲገቡ በህዝቡ የጀግና አቀባበል የተደረገላቸው ሲሆን ከውጊያ መልስ የእቅድ አፈጻጸም ግምገማ ተደርጎ ጠላትን የመደምሰሱ ስራ እንደሚቀጥል ተገልጸዋል። ወደ ሶስተኛው ዜናችን ስናሳልፋችሁ የአፋብኃ ቴዎድሮስ እዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል ተቀዳጅተዋል። የአፋብኃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊቱ በ5 የተለያዩ ቦታዎች ውጊያው በመክፈት የ74ኛ ክፍለ ጦር የአምስቱ ሬጂመንቶች የተውጣጣ ኃይል ክፍለ ጦር ቃኝና መሐንዲስ በውጊያው ተሳትፈውበታል። ውጊያውንም በወርቁ ማዲያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲስ ገበያና
በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓት ተቆጣጥረው ቆይተዋል። ለህዝባችን ነጻነት በማለት ከተማውን ለቀን መውጣት ችለናል። በትናንትናው ውጊያ የተማረኩ ከ100 በላይ የግፍ እስረኞች አስለቅቀዋል። 27 ክላሽንኮቭ ተማርከዋል። 1650 የክላሽ ተተኳሽ ተማርከዋል። 29 ቦምብ እስካሁን ምርኮ ተደርገዋል። ከ50 በላይ ፖሊስ፣ አድማ ብተና፣ ሚኒሻ ተደብስሰዋል። በርካታ ምርኮኞችም በእጅ ተይዘዋል። ተጨማሪ ዝርዝር መረጃ ሲደርሰን የምናስደምጣችሁ ይሆናል። ከዚህ በመቀጠል የስልክ ጥሪ ያለን እንዳያልፋችሁ አድምጡት። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ማርሸት ፀሐዩ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። በአንድ ወር ውስጥ የትናንትናውን ጎጃም መልሱልኝ ብሏል እና ይሄ ምንድነው አልኩትኝ። ማርሸት እንደውዬ ይሄንን ቪዲዮ እንደሰማን ምን እያለን ነው ብዬ ደውዬለት ነበር እና እስቲ እሱ የሰጠን መልስ ፋኖ ማርሸት እንደምን ውለሃል? ዛሬ ከብልጽግና አማራ ብልጽግና የሚባለው የባዴን ስብስብ በእናንተ ቀጠና ባደረገው ስብሰባ ላይ የድሮውን ጎጃም መልሱልን ሲል ተደምጧል። ምን ማለት ነው? ሰምተኸዋል ወይ? ምን ማለት ነው? የድሮ ጎጃም ምን አይነት ነው? አሁኑ ምን አይነት ነው? እናንተ በቀጠናው ላይ ትግሉን እያደረገ እንዳለ አካል አገዛዙ ይህንን ሲል እንዴት ነው የምትገነዘበው? አመሰግናለሁ አንሙት። እንግዲህ ብአዴን በጣም የአማራ ጠላት መሆኑን ከሚያስመሰክርባቸው ነገሮች አንዱ ህዝባችን ላይ በተጨባጭ የሚያደርሰው አጓዘለል ሁለንተናዊ በእነ አብዱ ሁሴን መገለጫ በእነ አብዱ ሁሴን ቋንቋ ወይም ባለፉት ዘመናት እና አሁን ባለው አገዛዝ ቋንቋ የድሮ ጎጃም ማለት በባዶ እግሩ እየሄደ ኢትዮጵያን በመገበ ህዝብ አጥግቦ ባኖረ ባደረ ባላገር ባዶ እግር እየተባለ ቁምጣ ለባሽ እየተባለ የሚሰደብ የድሮ ጎጃም ማለት የመንግስቱ ኃይለማርያም የመለስ ዜናዊ የእነ አብይ አህመድ ማገዶ የፖለቲካ ጉዳይ ማስፈጸሚያ የማገዶ እንጨት። የድሮ ጎጃም ማለት እንኳን መሳሪያ ይቅርና ከዘራ እንዳይዝ የተከለከለ በአደባባይ መሳሪያውንም ሽመሉንም ሳይቀር ሲቀማ የኖረ የድሮ ጎጃም ማለት የማንም አረማዊ ብአዴን ከየቦታው እየተጠራራ የሚያስተዳድረው የሚያስገብረው የሚዘርፈው የሚገርፈው የድሮ ጎጃም ማለት ነፃነት እንደ ውሃ እንደ ጠማው እንደተንገበገበ የኖረ ስርዓት የበደለው ስርዓት የረገጠው የድሮ ጎጃም ማለት በዓላማ ርስቱን የተነጠቀ ክብሩን የተገፈፈ ባህሉ የተዳፈነ ስልጣኔው የወደመ የጀግንነት ታሪኩ በዓላማ የተቀበረ የአገር ባለውለታነቱ የተካደ ህዝብ ማለት ነው እና እነ አብዱ ሁሴን የሚመኙት የድሮ ጎጃም አሁን ካለው ጎጃም ጋር ሲነጻጸር ፈጽሞ የማይገናኝ በመሆኑና በሰላ አብዮታዊ ሐሳብ የሰላ አብዮታዊ እርምጃ እየተራመደ በመሆኑ የጎጃም ህዝብ ከሌላው የአማራ ህዝብ ጋር በመሆን ለብአዴን ይሄ ደግሞ ምቾት ስለማይሰጠውና ብአዴንን ስላፈረሰው ተመልሶ ብአዴን ኢስታብሊሽ ለማድረግ ነው የድሮ ጎጃም መልሱልን የሚለው። ምናልባት የዛሬው ጎጃም ምን ቢሆንበት ነው ለዚህ አገዛዝ እንደዚህ እንዲሆን ያለው? እንግዲህ አብዮቱ ከተጀመረ 3 ክረምት ተሻግሯልና በዚህ ሂደት ውስጥ ምን ስላደረገ ነው እንደዚህ ያለው? የዛሬው ጎጃም ምን እያደረገው ቢሆን ነው እንዲህ ያለው? የዛሬው ጎጃምማ ትናንት የነበረውን መንግስት ያውቃል የሚል ሐሳብ መንግስት በበደለ መንግስት ባጠፋ ጊዜ ከሰልፍ እስከ ሰይፍ ወጥቶ የብሬን ሸርሸር ያሳየ ጥቁር መሳሪያን ከመንግስት ቀምቶ መንግስትን መውጋት እንደሚችል ነውጠኛን መቅጣት አምባገነንን ማሸነፍ ማውረድ እንደሚችል ያሳየ ያን ዘልማዳዊ አስተሳሰቡን በመግራት በሰላ አብዮታዊ ሐሳብ ፋኖዊ አደረጃጀት የሰራ በራሱ በልጆቹ በራሱ ህዝባዊ ማዕበል አስነስቶ ታግሎ የነጻነት ጥሙን በደሙ የቆረጠ የተቀማ ርስቱን አደረጃጀት በመስራት በነፍጡ በጉልበቱ ያመጣ ለአምባገነኖች፣ ለዘረኞች፣ ለመርዘኞች፣ ለገዳዮች አልገዛም አልገብርም ያለ በራሱ ልጆች በራሱ መሬት በራሱ የተፈጥሮ ሀብት በራሱ መልክዓ ምድር ራሱን አደራጅቶ ሊደርሺፕ ፈጥሮ አማራ ነጻ ለማውጣት ኢትዮጵያንም ከአምባገነኖች ለማላቀቅ ዋጋ እየከፈለ ያለ ህዝብ ስለሆነ ነው የድሮን ጎጃም የሚመኙት። ምናልባት ከዚህ በኋላ የሚመለስ የድሮ አማራስ ይኖራል? በዚሁ አጋጣሚ
ይህ አገዛዝ የድሮ አማራ ይናፈቀ ይመስላል። በፍጹም አማራው ባለፉት 450 እና 500 ዓመት የደረሰበት የስልጣኔ ውድመት፣ የደረሰበት የታሪክ ክህደት፣ የደረሰበት ሀገር የመስራት ሀገር ሰርቶ እንዳልሰራ ውለታ ውሎ እንዳልዋለ የደረሰበት መንቋሸሽ አማራ ያለፈው መከራ ላይደገም ችግሩን መከራውን ቀብሮ በዚህ በሰላ አብዮታዊ እርምጃ እየገሰገሰ በመሆኑ ስደተኛ የነበረውን የአማራን ትግል አገር ቤት በማምጣት በራሱ ልጅ፣ በራሱ መሬት፣ በራሱ ሐሳብ፣ በራሱ አመራር፣ በራሱ ሀብት፣ በራሱ የደም ዋጋ እየከፈለ የጥንት ማንነቱን ያን ከፍታ ያን ገናና ትናንቱን እያስጠበቀ ያለ ህዝብ ስለሆነ እና አብይ አህመድም ሆነ ብአዴኖች ሌላውም የሀገር ውስጥም ሆነ የውጭ ጠላት በተለይ ባለፉት 450 እና 500 ዓመታት የነበረውን ደካማ አማራ በፍጹም ቢመኘው አያገኘውም። አሁን ያለው አማራ የሰላ ሐሳብ ያለው ዕውቀቱን የሚጠቀም ጉልበቱን የሚጠቀም ሀብቱን የሚጠቀም ጥበቡን የሚጠቀም ፍልስፍናውን የሚጠቀም ጊዜውን በአግባቡ የአረመኔው ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል። የአረመኔው ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታደገውም። በስሁት ምኞት 4 ክላሾች ጋር የሰላም ስምምነት አድርጌያለሁ ብሎ ፕሮፓጋንዳ የሚነዛው የአረመኔው ውሸት ከሞት የማያድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ ሲሆን ከ59ኛ ክፍለ ጦር 3ኛ ሻለቃ ወጥቶ ፋኖን የተቀላቀለው ፍትሃለው ዳኘው የተባለው የመከላከያ ኦፕሬተር እንደተናገረው በአሁኑ ሰዓት ራሱን መከላከያ ብሎ የሚጠራው አሸባሪ ሰራዊት ፋኖን የመቋቋም አቅም እንደሌለው ገልጸዋል። ሁሉም የሰራዊት አባላት እየተበተነ ወደ ፋኖ መቀላቀል እንደሚፈልግ በተጨማሪም አስረድተዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።